ልዩ የኢቫንጀሊካል መስተንግዶ ፕሮግራማችን አሁንም እንደቀጠለ ነው። በመቀጠል ደግሞ ዜማ ቅኔ ፕሮግራም ወደ እናንተ ወደ ተመልካቾች የሚደርስ ነው የሚሆነው። ከዛ በፊት ግን አንድ እንግዳ ይዤላችሁ መጥቻለሁ። በተለይ ከዚህ ከሚዲያው ጋር በተገናኘ አንዳንድ ርዕሰ ጉዳዮችን እናነሳለን። የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል የሚዲያና የሕዝብ ግንኙነት መምሪያ አቶ ተስፋዬ ካሳሁንን በዚህ ይዤላችሁ መጥቻለሁ። ከእሳቸው ጋር ጥቂት ቆይታ እናደርጋለን። እንግዲህ እንኳን ደህና መጣችሁ እያልኩኝ እንግዲህ እንደ እንግዳ ቢሮ አንተ ያልሽኝ እንደሆነ እነሱ በፊት እኛ እንደ አባትም እንግዲህ ስለሚቀርብ ግድ የለም አንተ ያልሽኝ እናውራ፣ ችግር የለውም። ያው የሚዲያም ሰው ስለሆንኩ ብዙ ጊዜ በእድሜ ልጄ ብትሆኝም ለማንኛውም አመሰግናለሁ። ለሚዲያው ክብር ብዬ ለተመልካቾች እንጂ ብዙ ጊዜ አንተ ነው ያው በቢሮ ውስጥ የምንጠራ። የኢቫንጀሊካል ቴሌቪዥን እንግዲህ አሁን በተለይ የመምሪያ ኃላፊነቱን ከወሰድክ በኋላ አዳዲስ ለውጦች እንግዲህ እየታዩ እንደሆነ ከብዙ ሰዎች አስተያየቶችን እንሰማለን። ምን እየሰራ ነው? ምን አዲስ ነገር አለ ከሚለውን ጀምር። እንግዲህ የኢቫንጀሊካል ቴሌቪዥን ብቻ ሳይሆን እንደ ካውንስል የሚዲያ እና የሕዝብ ግንኙነት ኃላፊ ነኝ። ማለት ምንድነው? ሚዲያዎችን በሙሉ በወንጌል አማኞች ስር የሚገኙ ሚዲያዎችን በሙሉ የማስተዳደር ኃላፊነትም የካውንስሉ ስለሆነ ያንን ሁሉ አብረን ነው የምንሰራው። ስለዚህ ኢቫንጀሊካል ቴሌቪዥን ለብቻው ተለይቶ የሚታይ አይደለም። ከዛ አንዱ ነው፣ ከአገልግሎታችን አንዱ ነው። አሁን እንግዲህ እግዚአብሔር ይመስገን ማለት መንፈሳዊ ስራ በመንፈስ ነው የሚሰራው። የእግዚአብሔር ፈቃድ ከሌለበት እንደገና ደግሞ በፍርሃት እግዚአብሔርን በማክበር ማትሰሪው ከሆነ መንፈሳዊ ነገር በጉልበትና በእውቀት አይሰራም። ስለዚህ ዋናው ነገር እኛ ጥሩ ህብረት አለን፣ ጥሩ ነገር አለን። ከዛ የተነሳ የምንሰራቸው ነገሮች ሁሉ እግዚአብሔር የባረካቸው እየሆኑ ነው። ስለዚህ ክብሩ የእግዚአብሔር ነው፣ እኛ አይደለም። እኛ ለእግዚአብሔር አሳልፈን እየሰጠን እየጸለይን በጸሎት የምንሰራቸው ስራዎች ነው። መልካም። እንግዲህ ሌላኛው እንግዲህ አሁን ሰሞኑን በጣም ሶሻል ሚዲያ ላይ ሚዲያዎች እየተቀባበሉት ያለው አንድ ጉዳይ አለ። ያም እንግዲህ ሚዲያው ወይም ደግሞ የሕዝብ ግንኙነት መምሪያ ኃላፊው ወይም ደግሞ ካውንስሉ እያስፈራራን ነው ሚዲያዎችን። አዎ ይሄ ነገር እኔም ጋር እየደረሰ ነው። እንደኔም በግሌም መልእክቶች እየደረሱኝ ነው ያሉት። ሰሞኑን በቦርድ ላይ በነበረው ስብሰባ ትንሽ ስለ ማህበራዊ ሚዲያዎችም እና ስለ ሚዲያ አጠቃላይ ነው ያነሳ ነው። ያንን በተመለከተ ሚዲያ እንግዲህ ቅድም እንዳልኳችሁ የካውንስሉ ኃላፊነት ሚዲያውንም ጭምር መምራት ነው። ጠቅላላ እንግዲህ በታሪካችን ለመጀመሪያ ጊዜ የሳተላይት ቴሌቪዥን በወንጌል አማኞች ስርጭት እንድናደርግ ተፈቅዶልናል እና ሲፈቀድ ይህንን ኃላፊነት ለመንግስት እንግዲህ አንድም ኃላፊነቱን የሰጠው ለካውንስሉ ስለሆነ ካውንስሉ ደብዳቤ የጻፈ ነው ፍቃድ እንዲያገኙ የተደረገው እና በስራችን እንግዲህ ከ30 በላይ የቴሌቪዥን ጣቢያዎች አሉ። በርካታ ደግሞ ማህበራዊ ሚዲያዎች አሉ እና አብዛኞቹ ግን የካውንስሉ እውቅና የላቸውም እና እነዚህን አደራጅቶ እነሱን መርዳት አለብን። አንዱ ካውንስሉ ኃላፊነት አለበት፣ ሚዲያዎችን መርዳት አለበት፣ መጀመሪያ ማስተባበር አለበት። እነሱ የሚሰሩበት ነገር የጋራ የሆነ ነገር ያስፈልጋል። ስለዚህ አሁን ያው አዲስንም ስለነበረ መንግስትም ይሄንን ፈቃድ ሲሰጥ ድንገት ስለሆነ ከዛም በፊት ደግሞ ፈቃድ ሳይሰጥም ስራዎች ተጀምረው ስለነበረ በነበረው ነው እየተቀጠለው እና አሁን ግን ወደ ስራው ጠለቅ እያለን ስንገባ የግድ መመሪያ መኖር አለበት። ማለት ሁሉም ሰው በአንድ መመሪያ ማዕቀፍ ውስጥ መግባት አለበት። ሁለተኛ ደግሞ የሚሰሩት ስራዎች ሁሉ እንደው ክርስቲያናዊ መሆናቸውና የቤተክርስቲያን ጤንነትን የጠበቀ መሆኑን ማረጋገጥ አለብን በሚል ጥናቶች ቀርበዋል። ማለት ጥናትም ያው ምልከታዎች ቀርበዋል። ተጨማሪ ጥናቶች እናደርጋለን አክቹዋሊ። ነገር ግን የዋናው ነገር በዛ በቦርዱ ስብሰባ ላይ የተነሳው የመመሪያ መኖር አለበት። እነዚህ ሚዲያዎች የሚያስተዳድር መመሪያ፣ ሁሉም የተስማሙበት መመሪያ መኖር አለበት። ስለዚህ ያንን ረቂቅ ነው እዛ ላይ ያቀረብኩትና ረቂቁ ለህግ ክፍል ተመርቷል። ህግ ክፍል አይቶት የህግ ቅርጽ ይዞ ከዛ በኋላ ደግሞ ሚዲያዎችን ጠርተን ደግሞ እናወያይና በዛ መሰረት ሚዲያዎች ተመችቷቸው እንዲሰሩ፣ ወንጌልን ተመችቷቸው እንዲሰሩ፣ በመሃላቸው ደግሞ በጥባጭ እንዳይኖር ራሳቸውን በራሳቸው እንዲቆጣጠሩ የሚያደርግ መመሪያ ነው የተዘጋጀው እና ይህም በተመለከተ የደነገጡ አካላት አሉ እና ይሄ በተለይ ማህበራዊ ሚዲያን ተደብቀው ወይም ደግሞ የሆነ ከጀርባ የሆነ ሌላ ተልእኮ ኖሯቸው ይሁን አላቅምና ሰላሙን የቤተክርስቲያንን ሰላም እየበጠበጡ ያሉ ሰዎች አሉ። ሰዎችም ግለሰቦችም አሉና በየቦታው በኢትዮጵያ ውስጥም ከኢትዮጵያ ውጭ ነው ያሉትና እነሱ ናቸው አሁን አብዛኛው ምንድነው ይሄን ነገር እንደ ኔጌቲቭ እንዲታይ ሊያሳስረን ነው። እኔ እንደውም በግል እንደዛም እያሉ ተሳስረን እኔ ማሳሰር እንትን የለኝምና የእግዚአብሔር መንግስት ነው የምንሰራው።
እኛ የእግዚአብሔርን ስራ ነው የምንሰራው። የእግዚአብሔርን ስራ ስትሰራ ደግሞ በእግዚአብሔር ቃል መሰረት ነው። ዋናው የኛ ህጋችን፣ መመሪያችን፣ መገዣችን መንፈስ ቅዱስ ነው፣ የእግዚአብሔር ቃል ነው። ስለዚህ የእግዚአብሔርን ቃል አክብረው ሰዎች መስራት አለባቸው። እና እነሱ ያሉት ምንድነው? እነዚህ እንግዲህ የሰውን ስም በማጥፋት እነዚህም የተለያዩ የቤተክርስቲያን ስሞችን በማጥፋት እንደ ልባቸው የሚናገሩ ሰዎች አሉ። እነሱ አሁን እንደ ልባቸው መናገራቸው፣ ለምሳሌ አንድ ጤነኛ ዜና ስናወጣ ብዙ ሰው አያየውም፣ አይተሽ እንደሆነ። ግን እነሱ የሆነ ነገር ጨምረውበት፣ የሆነ ኔጌቲቭ ነገር፣ መጥፎ ነገር ጨምረውበት እንትን ሲሉ ብዙ ሰው ያያቸዋል። እንደዚህ አይነት ሰዎች አሁን ፍላጎታቸው ምንድነው? ያቺ በዛም በቪው የሚገኘውን ክፍያ መሰብሰብ፣ ገንዘብ መሰብሰብ። ይሄ ማለት በጣም ከባድ ነው። እንደ መንፈሳዊ ሰው ስታዩት፣ መንፈሳዊ ሰዎች ከሆነ መመለስ አለባቸው። በእውነት ቢቀርባቸው ይሻላል። እውነትን ተናግረው እውነትን አስተላልፈው አንድም ሰው ይየው፣ 10ም ሰው ይየው፣ ሚሊዮንም ሰው ካየም ይየው፣ ዋጋ ከፍለው ነው ማገልገል ያለባቸው እንጂ የሰውን ስም አጥፍቶ እንደገና ደግሞ የቤተክርስቲያንን ሰላም እየነሱ መንቀሳቀስ ጥሩ አይደለም። ስለዚህ ይህንን እንደው ቢያንስ አደብ የሚያስገዛ በተቻለ መጠን እርስ በርሳቸው፣ እኛ ብቻ አይደለም እኮ ካውንስሉ እንደ ኃላፊነት ወስዶ ገሌ ይታሰር አይደለም፣ እንደዛ አይደለም። ራሳቸውን አደራጅተው ህጉ መመሪያ ኖሮት እነሱ ተስማምተው ያጸደቁት፣ ከዛ በኋላ ራሳቸውን በራሳቸው እያረቁ እንዲሰሩ የሚያደርግ መመሪያ ነው የወጣው እና የመመሪያውን ይፋ እናደርጋለን። እነሱንም ጠርተን እናነጋግራለን እና ሁሉንም መዝግበን ደግሞ መርዳት ያለብን ነገር እንረዳለን። ስለዚህ ይህንን ወደ አልተባለ ነገር መገልበጥ ይሄ የእግዚአብሔር ሰዎች ስራ አይደለም። እግዚአብሔር ሰው የሚባለውን ነገር በትክክል ያያል፣ ከዛ በኋላ በትክክል ያስተላልፋል። እና ከዛ ውጭ ግን ያልተባለን እንደተባለ አስመስሎ ይሄ በዓለም የተለመደ ነው። ለምሳሌ የፖለቲካ ፓርቲዎች አንዳንድ ጊዜ ተቀናቃኛቸውን በምንም መልክ በውሸትም ይሁን በምንም ይሁን አንዳንድ ጊዜ የሚቀናቀናቸውን የሚሄዱበት መንገድ አለ። በውሸትም ብቻ ዋናው ውጤት ይምጣ ነው። መንፈሳዊ ቤት እንደዛ አይሰራም። እውነት ምን ተባለ፣ የተባለው ነገር ትክክል ነው አይደለም፣ ትክክል ካልሆነ ደግሞ ትክክል አይደላችሁም ብሎ መነጋገር ነው። ለማንኛውም ይሄ የተባለው ነገር ልክ አይደለም። ከእግዚአብሔርም ጋር ስምምነት ያላቸው ሰዎች አሉ ይሄንን መጥፎ ወሬ ያስወሩት። ስለዚህ ትክክል እንዳልሆነ ለመናገር ነው። ግን ከመጨረሻ በፊት ግን መጀመሪያ ያነሳሽልኝ አሁን እኛ እንደ ሚዲያም ስንንቀሳቀስ ኢቫንጀሊካል ቴሌቪዥን አንዱ የስራችን እንትን ነው። ኢቫንጀሊካል ቴሌቪዥን የጋራ ነው የሁሉም የኢትዮጵያውያን እንግዲህ እስካሁን ወደ 35 ሚሊዮን ኢትዮጵያውያን ወንጌል አማኞች አሉ ነው የሚባለው። የነዚህ ሁሉ ድምጽ ነው። ስለዚህ ይህንን ሁሉ ድምጽ ለማሰማት ወይም ደግሞ ለነዚህ ሁሉ አገልግሎት ለማቅረብ በጣም እየሰራን ያለ ነው። በተለይ ደግሞ በትላልቅ ህዝብ የያዛችሁ ትላልቅ ቤተክርስቲያኖች መጥታችሁ የኢቫንጀሊካል ቴሌቪዥን እንድትጠቀሙ እንፈልጋለን። ውጭ ዳር ቆመው ሌሎችን መተቸት ሳይሆን ሚዲያውን መቆጣጠር ያለባቸው በደንብ አቅሙ ያላቸው እንደገና ደግሞ ማስተማር የሚችሉ ሁሉንም በቃ በእጃቸው ያለውን ሪሶርስ ሁሉ አምጥተው መጠቀም መቻል አለባቸው እና ለዚህ ክፍት አድርገናል። ስለዚህ እኛ ጋር መጥተው የሚጠቀሙ የሚዲያ የሚጠቀሙ አጋሮቻችን አሉ። በጣም ነው የምናመሰግናቸው። አጋሮቻችን እንግዲህ የተቻለውን ያክል መብት እንሰጣለን፣ በደንብ እንዲጠቀሙበት እናደርጋለን። በተለይ ደግሞ በጣም ጥሩ አስተማሪዎች ከሆኑ ደግሞ ደጋግመን በማሳየት ህዝቡ ጋር እንዲደርስ እያደረግን ያለ ነው እና እኛ ለገንዘብ አይደለም የምንሰራው። ይሄ እንደ ካውንስልም ለገንዘብ አይደለም። ዋናው የእግዚአብሔርን ወንጌል የእግዚአብሔርን ስራ በትክክል ለህዝብ እንዲደርስና አማኙ ተጠቃሚ እንዲሆን ማድረግ ነው ኃላፊነቱ። እንግዲህ ይሄ ጥያቄ በውስጣቸው ጥያቄ ለፈጠረ ሰዎች ምላሽ ይሆናል ብዬ አስባለሁ። እኔ ግን በበኩሌ በጣም እጅግ አድርጌ አመሰግናለሁ። የተጣበበ ጊዜ እንዳለ አውቃለሁ። በጣም አመሰግናለሁ። እኔም አመሰግናለሁ።